በጠብጡ እንደቀጠለ ነው። ህግ መጠየቅ የምትፈልገውን ሰው በህግ መጠየቅ ትችላለህ። ያንተ መብት ነው። አኔ ሳምሪ ጂጂ ኪያናን ከሳታለች ማለታቸው ነገር እውን ሆኗል። ሳምሪ እኔ ባልኖር ኖሮ ሸርሙጣ ነበር የምትሆነው። እዚህ ጋር ደግሞ ሌላ ትኩሳት ፎቶአቸውን በዚህ መልኩ አጋርታለች። እርካታ ቤት ኪራይ አይከፍልም እያሉ ነው የህክምና ባለሙያዎች። ተቃውሟቸው ቀጥሏል። ለጤና ባለሙያ የጤና ዋስትና ይገባዋል። ሰላም ዩቲዩባውያን እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ባላችሁበት መልካም ሁሉ ይሁንላችሁ። ይህ አሽሩካ ቻናል ነው። እንደተለመደው አዝናኝ አስተማሪ ምላቸውን ሳምንታዊ ቪዲዮዎች ሰብሰብ አደረኩላችሁን ይዤላችሁ መጥቻለሁ። የተዝናናችሁ እንደተለመደው ቁም ነገር ያው ላይኳ ግን ትቀድማለች። ላይኩካ ለአሽሩካ ሰብሰብ አድርጎት እስቲ እንዴት ነው ላይክ ያጠረን መጥቷል። እባካችሁ የሆነ ባንክ አካውንት መክፈል አለብን ሌላ ላይክ። አዎ እኮ እየጠበቅኩ ነው። እንደዛ እስክታረጉት ነው። አመሰግናለሁ። አሽሩካ የምርጦች ምርጫ ፈታ ዘና በሉልኝ። ይቀጥላል። ጥዬ ቻለኝ ተጀምሯል። እስቲ እህቶቻችን ይመለከታል። ቤታችሁ ላይ የጸዳ ልብስ ልበሱ። እሺ እንደው በፈጣሪው ቤት ውስጥ የጸዳ ልብስ ከየት ነው ያንን ኮት የምታመጡት? የማይሸጥ ልብስ ነው እኮ ቤት ውስጥ ሴቶች የምትለብሱት። አይሸጥም እኮ። በጣም ተመችቶናል። ይሄ ነገር በቃ አሪፍ ነው። በቃ ሁሉን ስራ ስትሰሩ ቤት ያንን ደባሪ ፒጃማችሁን ጣሉት። በቃ እንደዚህ ቋጭቋ ነው የሚሻለው። ከየት ነው የምታመጪ? ዳር ስትይዙ ቤታችሁ ላይ የጸዳ ልብስ ልበሱ። እንደው በፈጣሪው ክብር ለእናቶች፣ ክብር ለሚስቶች። እሷ እኮ ልጅ ነው የምታሳድገው ስራ የለባትም ይባላል እንዴ? አንቺ ነሽ ከሁሉም የበለጠ ስራ ያለብሽ። ነገ ትውልድን በስነ ስርዓት ቤትሽ ቁጭ ብለሽ ተንከባክበሽ ሁሉን ነገር ሳይጎል አሟልተሽ ለማሳደግ የምትጥሪ እናት የቤት እመቤት የሆናችሁ ክብር አላችሁ። በጣም የቤት ውስጥ ጉዳጉድ ስንት ነገር አለባችሁና እንደዚህ ደግሞ እስቲ ቻሌንጅ ተጀምሯል። ሞክሩት ሸብረቅ ብላችሁ። ለምንድን ነው በኒው ስታይል። እዚህ ጋር ደግሞ ሌላ ትኩሳት ትላለ አርቲስት አብዮትና ንግስት። እንግዲህ ምን ልበል እንግዲህ ምን ላውራ እጅም ባፍ ያስቻነኝ ያማን ልጃቸውን እየጠበቁ እንደሆነ አብስረዋል። እመቤቴ የነገርኩሽን አድራሽን ዋው ፋይንድ አውት ያደረገችበትን ጊዜ በልዩ ሁኔታ እያከበረችው ይታያል። ፍቅረኛዋንም ሰርፕራይዝ ባለቤቷንም ሰርፕራይዝ ለማለት ስትሯሯጥ ነው እንግዲህ የምንመለከተው። ደስ ይላል በጣም። ምክንያቱም እነዚህ ጥንዶች ከ5-6 ዓመት በላይ አብረው ኖረዋል። ግን ያው እንግዲህ ሰርች ሲያደርጉ ነበረ፣ ሲጎለጉሉ ነበረ፣ ጉጉል ሲደረግ ነበረ። ግን በመጨረሻ ያው እንደዚህ ሰርፕራይዝ ተደርጓል። ፍቅር ግንኙነታቸው ሶሻል ሚዲያ ላይ ብዙ የምናውቀው ነው። ከመጀመሪያ ኬንያ ሄደው ሲጠባበሱ ምናምን ቀለበት ጀምሮ ንግስት እነዚህ ውብ የሆኑ የነፍሰ ጡርነቷን የሚያሳይ ስርዓት የጠበቀ ፎቶቸውን በዚህ መልኩ አጋርታለች። እንደዚሁ እግዚአብሔር መልካም ነው ተመስገን ብላለች ማለት ነው። እንኳን ደስ አለሽ እያላችሁ እንግዲህ በሰላም ተገላገይ ማርያም በቅፍ ደግፍ ታርግሽ የሚለው እንግዲህ እንደተለመደው መልእክታችሁን አስቀምጡላቸው። ኮንግራጁሌሽን ብለናል። ያው አሽሩካ ቤተሰቦች በደንብ እናውቃቸዋለን። እነዚህ ጥንዶች ብዙ ታሪክ አለን። ይመቻችሁ እንላለን። ሁሉ ደስ የሚል ነገር ያጋጥማችሁ። እመብርሃን ተጋርደሽ ከፊት ከኋላ ጥላ ከለላ ትሆንሽ ብያለሁ። እንግዲህ ታለን እኔና አንቺ ትዝታለን ምናስታውሰው። ካናዳ ምን እየታየ ነው? አርቲስት ነዋይ ደበበ እንደዚህ ተንበርክኮ ከህዝቡ ጋር እየቀወጠው ይገኛል። ምን ላይ ናችሁ ካናዳዎች? ውስጥ ልትገባ ነበር ነው የሚባለው። አድናቆት፣ ፍቅር፣ ክብር
እየታየ ይገኛል። ኮሜንት ላይ ግን ስንመጣ ብዙ ጉዳጉድ ነው የተጻፈው። ንዋይ ደበበ በቅርቡ ልጁን ማጣቱ ይታወቃል። በሚያሳዝን ሁኔታ አይዳ ጋር ያፈሩት ልጃቸው። ነገር ግን እንዴት ሀዘን አይደለም ወይ ያለው? ለምን እንደዚህ ትሆናለህ ትጸፍናለህ አይነት ነገሮች እየታዩ ነው። ሌላው ደግሞ ምን ነው ነዋይ እንዲህ ተንበርከከ ፈጣሪን ብታመሰግንበት የሚልም አለ። ብዙ አይነት ኮሜንት ይታያል። ለማንኛውም አንዳንዴ እኔ እንጃ ሰው አመለካከታችን ራሱ እንደየ 110 ሚሊዮን 20 ሚሊዮን ነን እንደዛው ይመስለኛል። በተለይ ከሀዘን በኋላ ያለው ስብራት ሰው ባለቤቱ ራሱ ነው የሚያውቀውና እንደዚህ ተጽናንቶ ማየት እንዲያውም ደስ የሚያሰኝ ተጽናንተ በማየታችን ደስ ብሎናል፣ በርታ፣ እግዚአብሔር ያጽናና ነው የሚባለው እንጂ ለምን እያዘንክ አልኖርክም ማለት በጣም ከባድ ነው። ምክንያቱም ሀዘን የደረሰበት ሰው ባለቤቱ ራሱ ነው አይደል እንደሚያውቀው። እንደዚሁ ከዚህ በፊት አንድ እናቷ ያጣች ቲክቶከር ሶሻል ሚዲያ ላይ ከሆነ ጊዜ በኋላ ስትመለስ እንዴት እናትሽን አተሽ እናትሽን ያጣሽ አትመሲም አይነት ነገር ብዙ ነገር ሲባልባት ነበርና ብቻ ያሳዝናል። ለማንኛውም ካናዳዎች እንዴት ነው? የብርዱ ወራት አለፈ፣ ሰመር ገባ ተብሎ ፏፏ እየተባለ ነው። ይመቻችሁ በለናል። ጎት የጠበቀ ያለው የዩቲዩብ ላይ ጦርነት ወደሱ ዘገባ አልፈላችኋለሁ። በጂጂኪያ በፋኒ ሳምሪ መካከል እንደቀጠለ ነው። ህግ መጠየቅ የምትፈልገውን ሰው በህግ መጠየቅ ትችላለህ። ያንተ መብት ነው። አሁን ይቁረጥላችሁ ምን አይነት ሰዎች እንደሆኑ አሁን የመጨረሻውን ልንገራችሁ። እንግዲህ ፋኒ ባለፈው ከፍተኛ ማጥቃት አደርሶ ነበረ። ጂጂም ተንከባላ ወድቃ ነበረ። የተለያዩ የፈጠራ ወሬዎችን ይዛ በመምጣት ጥቃት ለመፈጸም በትሞክርም ከፍተኛ መከላከል በፋኒ በሳምሪ በኩል ተደርጎባታል። ማንም የማንም ሀሳብ እኛ ጋር መጥቶ የሚወስንልን ነገር የለም። እሱም የራሱን ሀሳብ መወሰን የሚፈልግ ከሆነ የራሱን ሀሳብ ይወስናል። የተመለከታችሁት ይመስለኛል። ነገሩን ጋብ ላድርገውና በተለይ እስቲ የፋሚሊ ፍቅር ፋሚሊ ቤተሰብ ውስጥ ያለው ነገር እነዚህ ጋር የተፈጠረው ነገር ማሳያ ነውና የሆነ የምንማረው ነገር አለ ብዬ አስባለሁ። እና ለምን የእሷን ስም እያነሳ እንደዚህ ታቀርባል የምትሉኝ አላችሁ። አንዳንዶቻችሁ ትክክል ናችሁ። ይሄ በእውነቱ ይቅርታ ጠይቃለሁ። ስክሪናችሁ ላይ ጂጂኪያ እንደዚህ በጣም የተዋረዱ ሰዎች ጥላቻ ሲያስፋፉ የከረሙ የይቅርታ ልብ የሌላቸው ሰዎች በቃ ልጃቸው ላይ ራሱ እንደዚህ የሚመኙ በዛ ላይ ደግሞ ማህበረሰብ ላይ ምን አይነት ጥላቻ ያስፋፉ በተለይ በአማራ ሕዝብ ላይ ጭፍጨፋ ሲፈጸም ምን ያክል ስትቀሰቅስ እንደነበረ እናውቀዋለን። እና እነዚህ ሰዎች ዝም ብለን ካየናቸው የልብ ተሰምቷቸው ሰው እየሰማን ነው ብለው ደረታቸውን ነፍተው እንዲሄዱ አንፈቅድላቸውም። ለዛ ነው ውርደታቸው መንገር ስህተታቸው ማሳወቅ ያስፈልጋል። ወስጄ አብሶ ባድ አድቫይስ መጥፎ አድቫይስ ወስጄ በህይወቴ ላይ ምንም አይነት ውሳኔ አልወስንም። ሶሪ ወቀጣው ሳምሪ ኮሜንታተሮች ምን እያላችሁ ነው? በእውነቱ በጣም አምራው ነው ስትናገር የተመለከትኩት። ኦኬ ኳስ በመሬት እያለን ግን የተናገረችው ነገር አለ። መጀመሪያ እኛ ድራማ ነው የምትሰሩት እየተባለን ነው። ቤተሰብ ለቤተሰብ የሚል ነገር እውነት ድራማ ቢሆን እውነት ለብር ቢሆን ዩቱባችሁ ቀዝቅዞ ነው ምናምን። አዎ በእውነቱ ድራማ አልነበረም እንዴ? የጀመሩት እኮ እንደ ድራማ ነገር ይመስለኛል። እናት ፊት ለፊት ልጅ ደግሞ ጓዳ ሆኖ ይመስለኛል። ራሱ ቪዲዮቸው ምናምን በፊት የነበረውን ስናይ እንደዛ አይነት ነገር ይመስለኛል። አንቺ በዚህ ዙሪያ ጠብጠብ አድርገኝ ስደብኝ እንደዛ ነው ተነጋግረው ምናምን። ግን ከጊዜ በኋላ እያየን ስንሄድ ሳምሪም በቃ ተማረረች። በእናትነቷ ወታ ያወራችው ነገር ትዝ የሚላችሁ ነው አይደል? ስድብ እናት አትሳደብም። ቢች እያለች እናት ለልጇ አትሳደብም። የሌባ ልጅ እያለች እናት ለልጇ አትሳደብም። ደሃ እያለች ደደብ ብቻ በጣም ብዙ ባለጌ የሚባል ቃላቶች እየተናገርሽ ነው የምትሳደቢው ማለት ነው። ያኖርሽን ያሳደግሽን እንኳን ለማለት ይከብደኛል። በ3 ዓመት ነው ጥለሽኝ የሄድሽው። ስለዚህ በ3 ዓመት ጥለሽኝ ስለሽ አላስታውስሽም። እና ደግሞ በአጠቃላይ ከአንቺ ጋር የተለያየውበት ምክንያት ፍቅር ስለሌለ እንጂ ፍቅር ቢኖር ማንም ሰው ከማንም ሰው ጋር አይለያይም። ስለማላቀሽ ስለ ህይወት ማውራት አትችይም። እኔ ግን ስለ ራሴ ህይወት ማውራት እችላለሁ። ጥላቻ ማስፋፋቷ ምኗን ደግሞ
እናትነቷን ራሱ እንትን እስከምትል ድረስ በጣም ስትናገር ተረጋጊ፣ እናት መቼም እናት ነች ብለን የተናገርነው ነገር እናስታውስ። አሁን ግን ድራማ አይመስለኝም እውነቱን ለመናገር። አንዳንድ ኮሜንታተሮች እያላችሁ ነው ድራማ ነው የምትሰሩት ቤተሰቦች፣ የጂጂኪያ ቤተሰብ እንደዚህ ፋኒ ሳምሪ ወጥታችሁ እየተነጋገራችሁ ነው፣ በእቅድ ነው የምትናገሩት እያላችሁ ነው። እኔ ግን እንደዛ ነው ብዬ አላስብም። በተለይ አሁን ላይ የለየለት ጉዳይ ነው። እናት ለልጇ እንደዚህ አይነት በእውነት ርካሽ የሆነ ነገሮችን እየተናገረች ለልጇ ሳምሪ እኔ ባልኖር ኖሮ ሸርሙጣ ነበር የምትሆነው፣ ሴተኛ ዳሪ ትሆን ነበር። ዲዮ ማረነ ክርስቶስ ልጃችሁ ላይ እንደዚህ አይነት ክፋት ምን አይነት አእምሮ ህሊና ነው? በፍጹም ጎበዝ አይደለሽም፣ አትሆኝ። ለምሽ አጠገብሽ ያለው ደደብ ስለሆነ የሰው ጥገኛ ሆና ስለምትኖር ከሰው ውጪ መኖር ስለማትችል ዲስ ማች ልጅን ማዋረድ፣ ልጃችሁን ማዋረድ እናትነት ይሄ ነው? እንዴት ሆኖ ነው ታዲያ ይሄ ድራማ ሊሆን የሚችለው? እናት ልጇን ወታ ሴተኛ አዳሪ ነሽ እያለቻት ክብሯን በውስጥ ያላትን ነገር አውታ ሚዲያ ላይ እየዘረገፈች፣ በእውነት ጂጂኪያ ስብዕናዋ ራሱ ከየት እንደተገነባ አላቅም። ከቤተሰብ ከኢትዮጵያዊነት የሌለ ከየትኛው ማህበረሰብ የሌለ የዘቀጠ በእውነት እኔ እንጃ ከየት ጀርመን ውስጥ ራሱ እንደዚህ አይነት ሊበራል የሆኑ ነፃነት ያላቸው ሰዎች ቢሆኑም ይሄ የዘቀጠ አይነት ነገር ውስጥ የሉበትም። የምንመለከተው ነው። ስብዕና ያላቸው ሰዎች ናቸው፣ የሰው ነገር የሚያከብሩ ሰዎች ናቸው። እና አውሮፓ ውስጥ እንደዚህ አይነት ነገር አንመለከትም። የወደቀ ስብዕና ማለት ነው። ከየት እንዳመጣችሁ እሷ ነች ቢች እያለች እናት ለልጇ አትሳደብም። የሌባ ልጅ እያለች እናት ለልጇ አትሳደብም። የት ሀገር ላይ ነው እናት ልጇን በዚህ ደረጃ የምታዋርደው? የልጇን ባል የምትመኝ ራሽ ሊደፍረኝ ነበረ ምን ሊነኝ ነበረ እያለች ወጥታ ራሷ ስትሞክር የነበረውን ነገር ስታጣጥል ስንመለከት በእውነት እናትነት ምንድን ነው? ክብሩን ያሳጡት እንደዚህ አይነት ሰዎች። ሁለተኛ ልጇን ሴተኛ ዳሪ ነሽ ምንድን ነሽ እያለች ወጥታ ሰነፍ ነሽ ስብዕናዋን የምታዋድቅ በእውነት በጣም አሳፋሪ ነው። እናትና ኢትዮጵያን እናትነት እንደዚህ አልተቀበልንም። ይሄ የኢትዮጵያን እናቶች ሩህሩ ደግ ልጆቻቸውን እንደምንም እንዴ ድብን ያለ እኮ ጠጪ ልጅ እያላት ደብድቦ እየገባ ስንት አስቸጋሪ ሆኖ እያለ ከባሏ ጋር እኮ ከአባትየው ከልጅ አባት ጋር ቆማ እኮ ልጄ ምንም አላረገም ብላ ወገቧን አስራ የምትከራከር ነች የሀገራችን እናት። እቺ ከየት እንደመጣች አናቀም በእውነቱ። እኔ እንዲያውም ምን እንደማስብ ታውቃላችሁ? ጂጂኪያ ሳምሪ አልወለደቻትም እንዲያውም ብዬ በከራከር ራሱ ደስ ይለኛል። ለምን እንዴ እናት በዚህ ደረጃ ያው ጠቢቡ ሰለሞን ትዝ ይላቸዋል። የሆነ ሁለት እናቶች ልጃችን ነው ብለው አንድ ልጅን እንትን ለማለት መጡ ለመክሰስ። እንግዲህ ጠቢቡ ሰለሞን ፍረድ ተባለ እና አይ ልጃችሁ ነው ያንቺም ልጅ ነው? አዎ ያንቺም ልጅ ነው። አዎ ኦኬ፣ ስለዚህ ሁለት ናችሁ፣ አንድ ልጅ ነው ያለው፣ ቁረጡና ተካፈሉት አለ ጠቢቡ ሰለሞን። ቆርጣችሁ ተካፈሉ ሲል እናት ትክክለኛዋ እናት እኔ ልጄ ከሚሞትብኝ እሷ ታሳድገዋለች። ያችኛዋ ግን ሐሰተኛዋ እናት ምን አለች? ቁረጥና አካፍለን አለች። ስለዚህ ጠቢቡ ሰለሞን በጥበብ አሸነፈ። ያው እናት የትኛዋ እንደሆነች ታውቋል። ስለዚህ አንቺ ይዘሽ ሂጂ አላት ማለት ነው። ልክ እንደዛ አሁን ሳምሪ ላይ የምታደርገውን ነገር ስንመለከት አሳፋሪ ነው በእውነት። በእሷም በሚሄደው መንገድ እሄዳለሁ ከሳለሁ እያለች ነው። ከእሷ ጋር ባለው ነገር ለማግባባት ብዙ ነገር አድርጌያለሁ። ሰው ያልተስማማ ነገር ወይ ደግሞ እሱ እንዳለው የማይሰራ ነገር ከሆነ አይሰራም ማለት። ግን ይሄን በዚህ ሁሉ ተቀንቶ እናት የተባለች ለማበላሸት ስትጥር አሳፋሪ ነው በእውነት። እና ይመስለኛል እኔ ህዝብ ላይ የቀሰቀሰችው ነገር፣ ህዝብ ግፍ እንዲደርስበት ያነሳሳችው ነገር ህሊናዋ እየወቀሳት ተቃውሶባታል ጂጂኪያ። ያ ነው ይሄ ሁላ ውርደት ውስጥ እየከተታት ያለው። እንግዲህ ቁጥር 2 ዙሩ በፋኒና ሳምሪ ዘራሪነት ነው አሁንም የተጠናቀቀው። ጂጂኪያ 2-0 የተመራች ትገኛለች። ዋይ ብትልም መፍትሄ ልታገኝ አልቻለችም። እቺ ውርደታም በእውነት ህዝብ ላይ የቀሰቀሰችው ጥላቻና ክፋት ራሷ ላይ ተመልሶ እየከፈላት ነው። በጥላቻ ደግሞ የተሰናበቱ ሰዎችን የምናስታውሰው ነው። የአማራ ህዝብ እንዲሆን እንትን እንደዚህ ይሄ ብሔር እንደዚህ ይሁን የሚል ጥላቻ የሚሰብኩ ሰዎች
መጨረሻቸው ሁላቸውም አሳፋሪ 8-9 ወር አሰርተው 9 ወር ምናምን ኧረ እንዲያው ቀጥረው ላሰሩት ሰው ብር አልሰጥም አልከፍልም አሉ፣ ደሞዝ አልከፍልም አሉ እያለች ደግሞ በዚህ መታለች። በዚህ ይሄዳሉ፣ በዛ ትመጣለች፣ በዚህ ትላሉ፣ በዛ ያው እነዚህ ልጆች ፍቅር ያሸንፋል። እኔ ከፍቅር ጎን ነው የምቆመው። ፍቅር ያሸንፋል። ሁሉም ተስማምቶ ሰላም ቢሆን ይቅርታ ሰፍኖበት አሪፍ ነው ለፋሚሊም ለምንም። ግን ጂጂኪያ የነቀለች ሰው ነች። ይህንን ነገር ልታስበው የምትችል አይደለችም። ዛሬ ይህንን ሪፖርት ካደረገን አይበቃችሁም ብላችሁ እኮ ነው የምትሰሙት። ደስ የሚለኝ ነገር ይሄ ፓርቲ ሲሆን የታለ ምንድን ነው መሬት መንቀጥቀጥ? ይሄ ጫን ያለ መንቀጥቀጥ ነው፣ መሬት መንቀጥቀጥ በለው። ሎሚዬ ይላል እንግዲህ ሳምንቱ የሎሚዬ ነው። እንግዲህ ፈታ ብሎበት ተመችቶኛል የዘፍ እርካታ ቤት ኪራይ አይከፍልም እያሉ ነው የሕክምና ባለሙያዎች። ተቃውሟቸው ቀጥሏል። 6 ቀናት በኋላ ስራ አድማ እናደርጋለን ደሞዝ ካልተጨመረ እያሉ ነው። መፍትሄ የሰጠ ሰው የለም። እንግዲህ ጥንቃቄ አድርጎ ተከታታዮቼ፣ በኢትዮጵያ የምትገኙ ቤተሰብ ሕክምና ምናምን ያለባችሁ ከ6 ቀን በኋላ የሕክምና ባለሙያዎች ስራ ስለሚያቆሙ አድማ ስለጠሩ እንግዲህ ክትትል ላይ ያላችሁ ተጠንቀቁ። ሕክምና ባለሙያዎች አምርረዋል። ሕይወታችን ዋጋ አለው። እርካታ ቤት ኪራይ አይከፍልም። ዳቦ አይሆንም። ለአንድ ልጅነታችን ስንሰቀቅ ይገዳል። ኢነፍ ኢዝ ኢነፍ። የተማርነው ለባርነት አይደለም። ለጤና ባለሙያ የጤና ዋስትና ይገባዋል። አዎ ለመብታቸው እንግዲህ እየጠየቁ ነው። ደሞዝ አንሶናል ነው በወር እስከ 15,000 እስከ ምናምን ስንት ዓመት ተምረው ቤት ኪራይ እንኳን አንድ ቤት ኪራይ አንድ ኮንዶሚኒየም ላይ የማይከፍል የወር ደሞዝ የተከፈለ ጤና ባለሙያዎች እንግዲህ ከፍተኛ ችግር አለብን ነው እያሉ ያሉት። ደሞዝ ጭማሪ እየጠየቁ ነው። ሊደመጡ ይገባል። መፍትሄ ሊሰጣቸው ይገባል። ትግሉን ግን ቀጥለውታል። ይመቻቸው። ሰርግ ወቅት ነው እንግዲህ ይችን የምንመኛት ቦታ ነው። እስቲ እንመልከት። ኦኬ ሮ ይዟል። ሰርገኛው ሊገባ ነው። ውይ ምን ነው ቢመለስ እግዚአብሔር አምባሳ አናስገባም። ሰርገኛ ሳይሆን ይሄ ግድያ ሙከራ ነው። ምን ነው ብትመለስ ሙሽራው ይሄን ያክል መከራ አይባልም። ክብር ነው፣ ፍቅር ነው። እንደዚህ ተጋድለ ነው በቃ የምታገኘው ነው። ይመቻችሁ። አንድ ሴት ቤት ሽማግሌ ብልክ ልጁ ምን አለው የሚሉኝ እናትና አባቶች ናቸው ያሉን። ምንድነው ይሄን አሁን ልሸመጥጡ ነው እንዴ? መጀመሪያ ጥያቄያቸው ልጁ ምን አለው አይደል? ይሄ ምን ነው የሚያመለክተው? ፍቅርን ብቻ አይ ፍቅር ካለው በቂ ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር ምን የምትሉት? አስጌ ከሰሞኑ አነጋጋሪ ሆኗል። ክስም ቀርቦበታል። የተናገረው ነገር በፍቅር ያበደች ሴት ካሳየኸኝ የማይሞት ሰው አሳይሃለሁ ባለው ንግግሩ ነው እንግዲህ ክስ የተመሰረተበት እየተባለ ያለው። እንግዲህ እንደዚህ በማለት ሴቶች ሁሉ በአንድ በመፈረጅ በአጠቃላይ ሴቶችን ስብዕና የሚነካና ሴቶች በሕገ መንግስቱ ምን የተሰጣቸው ክብር የመኖር መብት የጣሰ አስተያየት ሰጥቷል። ይህ ንግግር ጥላቻ ምናምን የሚያስፋፋ አይነት በሚለው በወጣ አዋጅ ተብሎ በቃ ተጠቅሶበት ሕግ ምናምን የኢትዮጵያ ሕግ ባለሙያ ሴቶች ማህበር አስጌን ሊከሰው ነው የሚል ነገር እየሰማን ነገኝ። እንግዲህ አሳየው ላላየው ነው። አስጌ በዚህ መልኩ ተከሷል። እንዴት ነው
ፍትሃዊ ነው ትላላችሁ? አስጌ መከሰስ አለበት በዚህ ንግግሩ የምትሉ ሰዎች ካላችሁ እስቲ በተለይ እህቶቻችን ይሄ ነገር ሰብዕናችን የሚነካ ነው ይከሰስ የምትሉ ካላችሁ ኮሜንት ላይ አሳውቁኝ። ከሳሽ እንግዲህ የኢትዮጵያ የህግ ባለሙያዎች ሴቶች ማህበር ነው። ጥሩ ነው እንግዲህ በህግ የሚስተካከል ነገር በህግ ለማስተካከል ተፍ ማለት ጥሩ ነው። እኔ ግን ለነዚህ ባለሙያዎች ያለኝ ጥያቄ እህቶቻችን ስንት አይነት መከራ በጦርነት አሁንም በአማራ ክልል እየተደፈሩ ግፍ እየተፈጸመባቸው የጦር ወንጀል እየተፈጸመባቸው እየተመለከትን እየሰማን ነው። እና እንዴት ነው ይሄ መረጃ አልደረሳችሁም ወይ ለማለት እወዳለሁ። ሁለተኛው ደግሞ በአዲስ አበባ ውስጥ በተለያየ ሀገራችን ክፍል በተለያየ ይሄ ኮሪደር ልማት በሚል ሰበብ ሴቶች ከፍተኛ ተጠቂ ሆነዋል። ቤታቸው ፈርሶ ሜዳ ላይ ተጥለዋል። ኢኮኖሚያቸው እንዲናጋ ሆኗል። ቤታቸው የፈረሰ ስራቸውን መስራት አልቻሉም። ብዙ ቦታ ይሄ አምነስቲ ኢንተርናሽናል ዓለም አቀፍ ተቋማቱ ላይ ያወጡት መረጃ የሚጠቆም ነውና የኢትዮጵያ የህግ ባለሙያ ሴቶች ማህበር እንዴት ነው ይሄን አልሰማችሁም ወይ? ከአስጌ ጉዳይ ጋር አንድ ላይ እነዚህ ይህንንም ግፍ እየፈጸሙ ያሉ አካላትን ብትከሱልን። ወደ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይህንን ይመስል ነበር። የተዝናናችሁን ቁም ነገር እንዳገኛችሁ ተስፋ አድርጋለሁ። ቪዲዮ ላይክ እያደረጋችሁ እንድትወጡ በትህትና ጠይቃለሁ። ሀሳብ፣ ጥያቄ ኮሜንት ላይ አስቀምጡልኝ፣ እመለከተዋለሁ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ድረስ አሽሩካይ ምርጦች ምርጫ ነበርኩኝ። መልካም ቆይታ ይሁንልኝ። አመሰግናለሁ።